ታቦይ ቦገሬት አጄጄሞ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉን በማስመልከት ከአዲስ አበባ 170 ኪሎ ሜትር ያህል ተጉዘን በማዕከላዊ ኢትዮጵያ በስልጤ ዞን በአሊቾ ውሪሮ ወረዳ ቀረሶ ቀበሌ እንገኛለን። በዚህ ስፍራ የተገኘንበት ምክንያቱም ዛሬ ላይ በተለያዩ የሀገራችን ክፍሎች የገጠር ኮሪደር ልማት ስራዎች ከመጀመራቸው በፊት አያት ቅድመ አያቶቻችን የተሻገረ ገጠር ግንባታን በተለያዩ ስፍራዎች በተለይም በጆፎሮ አካባቢዎች የጀመሯቸው ስራዎች ምን ይመስላሉ የሚለውን እናያለን። እንግዲህ የጆፎሮ መንደር በጉራጌና በስልጤ አካባቢ በስፋት የተለመደ ነው። እጅግ ሰፋፊ መንገዶች 33 ሜትር ያህል ስፋት ያላቸው መንገዶች በመሃሉ ይገኛሉ። መኖሪያ ቤቶችም እጅግ በሚያማምር ሁኔታ ለኑሮ ምቹ በሆነ መንገድ የተከናወኑበት ባህላዊ መንደሮቻችን ናቸው። ዛሬ ላይ ይህ አድጎ ከዚህ ልምድ በመውሰድ የገጠር የኮሪደር ልማት ስራዎች በተለያዩ የሀገራችን ክፍሎች እየተከናወኑና የተሻገረ ገጠርን የመፍጠር ስራዎች በስፋት እየተከናወነ እንደሚገኝ ይታወቃል። መነሻችንን ከጆፎሮ አድርገን የገጠር ኮሪደር ልማት ስራ በዚህ አካባቢ ምን ይመስላል የሚለውን እየቃኘን ልዩ የአውደ ዓመት በዓል ዝግጅታችንን ወደ እናንተ እናደርሳለን። ዝግጅታችንን በያላችሁበት እንድትከታተሉ ጋብዛለሁ። በዓሉን ለምታከብሩ ሁሉ መልካም በዓል እንመኛለን። አብራችሁን ቆዩ። እንደምትመለከቱት ከተማ ለምን የሚያስብል መንደር ነው። በጣም ያምራል። አጥራቸው ጀምሮ ከመንገዱ ስፋት ገና ከደጅ ወደ መኖሪያ ቤታቸው ሳንገባ የሚያማምሩ አጥሮች፣ አበቦች፣ አትክልት፣ ፍራፍሬ በጣም ለአይን ማራኪ የሆነ ስፍራ ነው። ወደ ውስጥ ገብተን መነሻችንን ይህንን መኖሪያ ቤት በማድረግ በውስጥ ምን አለ የሚለውን እንቃኝና ወደ ሌሎች ስፍራዎች እናቀናለን። በድጋሚ አብራችሁን ቆዩ። ሀበያ ጄጄም አበቂቶ መጄጄና መንደራችንን ጆፎሮ እንኳን በሰላም መጣሽ። ጆፎሮ ማለት ጎዳና ወይም ደግሞ አባቶቻችን እኛ ከመፈጠራችን በፊት የነበረ ጆፎሮ ነው። እኛ ያንን አደራ ተቀብለን የተንከባከበን ነው የምንገኘው። ወደ ጥቅሙ ስንገባ ደግሞ ለቅሶ ሲኖር፣ ሰርግ ሲኖር፣ ሾንጎ ሲኖር የተጣላ የምናስታርቅበት በቃ በጣም ጥሩ ለኛ ጠቃሚ ነው። ጆፎሮ መንደር ውስጥ በተለይ በርሶ መንደር በርሶ ቀይ ውስጥ ግቢ ውስጥ ነው የምንገኘውና በጣም ያምራል። በጣም ዘመናዊ፣ በጣም በእንክብካቤ የተያዘ ስፍራ እንደሆነ ያስታውቃልና ምን አለ እስቲ ግቢ ውስጥ ያለው ፕሪም አለን፣ አፕል አለ። ጓሮ ደግሞ በይበልጥ በስፋት ይገኛል። ያው እንዲያምር ብለን ደግሞ የተለያዩ አበባዎችን ተክለናል። ያው ሰፈራችን ያው ያምራል። ጌጥ ያላቸው አጥሮች አሉ፣ ሳሮች አሉ። እኛ በጣም አርሶ አደረም ብንሆን በጣም የምንዝናናበት ነው። አዎ እንግዳ የምንቀበልበት ነው ብለን እናስባለን። እንግዲህ ይህ አያት ቅድመ አያቶቻችን ያስተላለፉልን መንደር ነው ብለውናልና አሁን ላይ ደግሞ በዘመናዊ መንገድ መጥቷል አይደል? የገጠር ኮሪደር መጥቷል። እስቲ ምን አዲስ ነገር አለው? ማህበረሰቡ ህይወቱን አኗኗር ዘይቤውን በምን መንገድ እየቀየረ ነው? በጣም በሚያምር ሁኔታ ሀሳባችን ራሱ የተለወጠ ነው ያለው። ወደ ከተማነት እያደላ ነው ያለው። አሁን ኮሪደር ተከትሎ ይኸው ማብራት መጥቶልናል። አሁን ውሃ እየገባልን ያለው ወደ ከተማነት እየሳበን ያለው በጣም በሚያምር ሁኔታ አጠቃላይ ሁሉ ነገራችን እየቀየረን ያለው የተቀየረን ያለ ነው። እንዴት ነው የኢድ በዓል በምን አይነት መንገድ ነው የምታከብሩት? ዛሬ የበዓል ቀን ነው፣ የኢድ ቀን ነው። ጧት ተነስተን ቁርስ በልተን ወደ መስጊድ ሄደን ሰግደን መተን አሁን በምሳ ዝግጅትና እንግዳ ለመቀበል ተፍተፍ ያልንበት ሰዓት ነው ያለነው። አንቺም የመጣሽው በዚህ ሰዓት ነው። ያው ድባቡ በጣም ያምራል፣ ቆንጆ ነው። በጣም የሚያምረው እንግዲህ በተለያዩ ቦታዎች ነው እንግዲህ በዓሉን በማስመልከት ቅኝት የማደርገው። ያው መኖሪያ ግቢውን ከደጅ ሳይው ስላማረኝ ነው የገባሁትና መልካም በዓል እንመኛለን። ምናልባት ከዚህ ወደ ውስጥ ሳንገባ ግቢ ውስጥ ሊያሳዩን የሚችሉ ነገር ካለ ቢያስጎበኙኝ። ወደ ጓሮ እንችላለን። እንደምታዩ አፕል ያው ፍሬ አፍርቶ ያው እያየሽው ነው ያለሽው እና በጣም ያምራል። አካባቢው ደግሞ የአየር ንብረቱ በጣም ለአፕልና ለካሮት ለደጋ ፍራፍሬዎች የተስማማ የአየር ንብረት ነው ያለው አሊቾ ውሪሮ እና እንደምታዩ ጓሮ አጠቃላይ በአፕል የተሸፈነ ነው። የአፕል ዛፍ አይቻላቅም ነበር። አፕል ማለት ይሄ ነው።
በጣም ብዙ ነው የሚይዘው። አዎ ይሄን ይመስላል። እና አፕል ውጭ ምን አለ በጓሮ? ጓሮ ውስጥ ጎመን አለ በስፋት እና ጎመን አለ፣ ድንች አለ፣ እንሰት እና የተለያዩ አትክልቶችን እናመርታለን። አሁን ባግ ነው የደረሰ የለም እንዴ? የደረሰ የለም፣ እየደረሰ ነው ገና ለመብል እየደረሰ ነው ያለው። ለመላው ሙስሊሞች እንኳን ለኢድ አልፈጥር በዓል አደረሳችሁ። አዲስ አበባ ለሚገኙ ወንድሞቼና ቤተሰቦቼ እንኳን አደረሳችሁ እላለሁ። አመሰግናለሁ። ዛሬ የተገኘንበት ቦታ የአልቾ ወሪሮ ወረዳ ውሾ ዶብራር መንደር ላይ ነው የምንገኘው። አሁን ያለንበት ቦታ የገጠር ኮሪደር እንደ ዞን ንቅናቄ ፈጥረን የጀመርንበት ቦታ ነው። እንግዲህ ይሄ ቦታ የአርሶ አደሩን የህይወት ከማሻሻል አኳያ ትልቅ አስተዋጽኦ ያለው ነው። የገጠር ኮሪደር ስንል መንገድ ከፈታ ብቻ ሳይሆን የአርሶ አደሩን ህይወት ሊቀይር የሚችል መሰረታዊያንን ጨምረን የሞዴል ያደረግነው አካባቢ ነው። ይህ አካባቢ ሲጀመርም መጀመሪያም በዚህ ስራ ላይ ሞዴል የነበሩ ናቸው። የዚህ አካባቢን ተሞክሮ ወደ ሁሉም የዞኑ አካባቢዎች ለማስፋት እየሰራን ያለ ነው። የገጠር ኮሪደር ስንል የህብረተሰቡን ከባህላዊ አኗኗር ዘመናዊ አኗኗርን እንዲለምድ እና እንዲኖረው ለማድረግ አስበን እየሰራን የምንገኘው። እንግዲህ በሞዴል መንደሮች ውስጥ ወይም ደግሞ በገጠር ኮሪደር ውስጥ የሚካተቱት የኮምፖነንቶች አሉ። አንዱ የሌማት ትሩፋት ሙሉ እንዲኖረው ይደረጋል። ሁለተኛ የጽዱ የሆነ መንደር እንዲሆን ሽንት ቤቶች፣ የዘመናዊ ሽንት ቤት እንዲኖረው ሰውና የከብት ቤቶችን የመለየት ኪችን ለብቻው እንዲኖረው የማድረግ ብቻ ሳይሆን ሙሉ የቤትም ደግሞ የአያያዝ ንጹህና ጽዱ እንዲሆን አድርገን እየሰራ ነው የምንገኘው። በነገራችሁ ላይ ይህ የገጠር ኮሪደር መንደር እንዴት ሰላማዊ እንደሆነ ልነግራችሁ አልችልም። አየሩ፣ ሁሉም ነገሩ ብቻ በጣም ማራኪ ነው። ለመኖር ብቻ ሳይሆን ጎብኝቶ ለመሄድም እጅግ የሚያጓጓ የሚወደድ ስፍራ ነው። አሁን የምንገኝበት ይህ የወሻኖ ዶብራሪ መንደር ከዚህ ቀደም ማህበረሰቡ ሰዎችና እንስሳት በአንድነት የሚኖሩበት ለኑሮ ምቹ ያልነበረ መንደር ነበር። አሁን ግን በዚህ ፕሮጀክት ሰዎች በተለየ ስፍራ እንስሳት የራሳቸው መኖሪያ ቦታ እንዲኖራቸውና የሌማት ትሩፋትም በዚሁ አካባቢ የተለያዩ አትክልትና ፍራፍሬዎችን የሚያመርቱበት የጓሮ አትክልት አለበት። ኑሯቸውን ሊያቀሉ የሚችሉ የኃይል አቅርቦት የሚያገኙባቸው ስፍራዎችም አሉ። እኔም እንግዲህ በዚህ በአንድ አባወራና ማወራ መኖሪያ ስፍራ ተገኝቼ በህይወታቸው ላይ በኑሮ ዘይቤያቸው ላይ ያዩት ለውጥ ምን ይመስላል፣ የተሻገረ የገጠር ህይወት ምን ይመስላል የሚለው ላይ ጉብኝቴ ይቀጥላል። በድጋሚ በዓሉን ለምታከብሩ ሁሉ መልካም በዓል እመኛለሁ። ወደ ውስጥ ገብተን ያለውን ነገር እንመለከታለን። አብራችሁን ቆዩ። يودين هربوا يمتبين يمتبين هربوا يمتبين وقريت جانا متاش عارف نه نه በዓል እንዴት ነው? ደህና ነው አልহামዱሊላህ። ኢድ እዚህ አካባቢ እንዴት ነው የሚከበረው? በምን አይነት ሁኔታ? የተለየ ነገር የሚዘጋጅ ነገር አለ? ወላ ነገር ይቆላና ጠዋት እሱ ተበልቶ ወደ ሰላት ይኬዳል። ከሰላት መልስ ልጆቹ ይመጣሉ። ይመጡና የሚያርደውም ያርዳል። ጎመን ባይቤም ይሰራል። ያው ባቅሙ አይነት በጣም ደስ ይላል። አልহামዱሊላህ መንደሩ ሁሉ ነገር አልহামዱሊላህ። ያው በዓል ሲመጣ ደግሞ እናቶች ብዙ ኃላፊነት አለባቸው አይደለ? ሴቶች በተለይ ደግሞ ከዚህ ቀደም በነበረው የገጠር ህይወት ብዙ ከባድ ነገሮች አሉ እና አሁን ደግሞ የገጠር ኮሪደር ስራውን አየሁኝ። መንደሩ በጣም አምሮበታል። ብዙ ነገሮች አሉ አይደለ? እስቲ የድሮ የገጠር ህይወትና አሁን የገጠር ኮሪደር ልማት በአካባቢያችሁ ከመጣ ወዲህ ያለ ለውጥ ህይወታችሁ ላይ ኑሯችሁ ላይ ያያችሁት ለውጥ ምን ይመስላል? አልহামዱሊላህ። ያው ከድሮ ነገር አሁን የቤት ከብቶች እዛ ጋር ይታሰሩ ነበር። አሁን ያው ኮሪደር ከመጣ በኋላ ከብቶቻችን እዛ ነው። አብረን አናድርም፣ አብረን አንውልም።
ሁሉ ነገር ተሻሽሏል። ዶሮ አለን፣ እንቆላለን እንጠቀማለን ለልጆቻችን፣ ልጆቻችን እናጥባለን። አጥብተን ትምህርት ቤት ቁርአን ቤት እንሸኛለን። አልহামዱሊላህ ብዙ ነገር የተሻሻለ ነው። ልባችን ታጥሯል። ቆሻሻ ነገር አንድች አይወድቅም። ሽንት ቤታችን ጽዳት ነው። አልহামዱሊላህ هاي قرسنا هاي صبرنا توددناي تولدناي يا الله يا الله يا رحمن يا رحيم يا جبار يا جليل طلو ኮሪደር ከመጣ በኋላ ጭስ በቤታችን የለም። ንጽህናችን የጉድ ነው። አልহামዱሊላህ ደስ ይለናል። ሁላችንም ተሻሽለን ተመካክረን ተዋደን ተፈቃቅረን እንዲህ በደስታ እናሳልፈዋለን ሁሉንም ነገር ማለት ነው። ያ ኢላሂ ያ ረቢ ያ ኢላሂ ያ ረቢ ተቀበለን። ሴት ነን አሳትብን። ያ ረቢ አታምሽብን ያ ረቢ በኔ የጎደለ አላህ አንተ ሙላው። ሰላም አለይኩም። የገጠር ኮሪደር በትክክልም ሲመጣ ዝም ብለሽ ስታስቢው ራሱ የሴቶችን ጫና ለመቀነስ ሲመጣ ነው የሚመስለው። ያ ማለት በርካታ ነገሮችን ይዞ ውስጡ ላይ ፓኬጅ አሁን የገጠር ኮሪደር ወደ ገጠር ስታመጩ አጥር ማጠር የሆነ ቤት ማሳመር ብቻ ሳይሆን ውስጡ ላይ በርካታ ፓኬጆች ያሉት ነው። አንዱ ከሴቶች በተለይ ጊዜን ጉልበትን ሊቆጥቡ የሚችሉበት ባዮጋዝ አለው። ሁለተኛ የተሻሻሉ ዝርያ ላሞች፣ ዶሮ፣ ንብ እነዚህ የግድ ናቸው ገጠር ኮሪደር ብለን እንጀምር ምንችላቸው። ከዛ ውጪ በጓሮአቸው ላይ ደግሞ የተለያዩ ፍራፍሬዎችን፣ አትክልቶችን እነዚህ ጎመን፣ እንሰት፣ ድንች፣ ካሮት የምንላቸው ነገሮች ያው በሙሉ በዚህ አካባቢ ሲገኝ ነው እንደኛ የገጠር ኮሪደር ተሳክቷል ልንል ምንችለው። ያ ማለት ያው በከተማ ወተት ገዝተሽ ነው፣ እዚህ ወተት አለ፣ እንቁላል አለ፣ ማር ካለ፣ የጓሮ አትክልት አስፈላጊ ነገር ካለ ወረዳውን እንዳይሹ ደግሞ ለእንሰት ምቹ አካባቢ ነው። የቆጮ ምርትንም በስፋት የሚያመርት አካባቢ ስለሆነ ይሄን አደረግን ማለት ሁሉ ነገር በከተማ ለከተማ የተገባ ኑሮ በሙሉ በገጠሩም ላይ ያው ማየት የምችይበት ነው ማለት ነው። ባዲ ሰላም ባዲ ወገሬት ያ ይበረጋ ይሴቻ ጋጋ ያ አላህ ያ አላህ የሞተ ጀነታ ያላ ለበረካ ለብሎ ለስኮት ለደስታ ለዓለም ለዓለም ኢትዮጵያ ወገሬት ምርጫይ ወገሬት ለወልድምና ለባዲ ኢትዮጵያ ለቀልል ወደ ሊራስ ሊንስ ኢቤጃንግ ሰላኝ ድስቃመጫንግ ሰላኝ ተርስክስተራ ከባንግ ሰላኝ። ተመልካቾቻችን ልዩ የኢድ አልፈጥር የበዓል ዝግጅታችን በስልጤ ዞን አሊቾ ዋሪሮ ወረዳ ቆይታችን እስካሁን ድረስ የተመለከታችሁትን ነበር። ይህ የገጠር ኮሪደር ልማት ስራ ከጆፎሮ ጀምሮ አሁን ላይ እጅግ ዘመናዊ በሆነ መንገድ በሁልባራክ ወረዳም ቀጣይነት ኖሮታል። በዛ ደግሞ ምን የተለየ ነገር አለው የሚለውን ቅኝታችንን እንቀጥላለን። በዓሉን ለምታከብሩ ሁሉ በድጋሚ መልካም የኢድ አልፈጥር በዓል እንመኛለን። ወደዛው እናቅና። አብሮ ይስጥልን። እንኳን አብሮ አደረሰን። አሁን የምንገኝበት በጠቅላይ ሚኒስትር ጽህፈት ቤት ወይም ጠቅላይ ሚኒስትር ዶክተር አብይ አማካኝ የተሰራ የገጠር ዘመናዊ የአርሶ አደር ሞዴል መንደር ላይ እንገኛለን። እንኳን በሰላም መጣሽ አሪቡ ብያለሁ። እናመሰግናለን። እስቲ በዚህ በገጠር ኮሪደር ልማት ምን ተሰራ? በጣም የሚያምር ነገር ነው የሚታየኝ። በውስጡ ምን አለ? ያው የጠቅላይ ሚኒስትሩ ኢኒሼቲቭ ነው ይሄ። ገጠር ላይ የተሻለ ዘመናዊ ህይወት መኖር ይቻላል፣ በገጠር ዘመናዊ ቤት ውስጥ መኖር ይቻላል የሚል አዲስ ሀሳብ ነው። አርሶ አደሩ በሀገሪቱ ኢኮኖሚ ውስጥ ከሚያደርገው አስተዋጽኦ አንጻር ደሳሳ መንደር ውስጥ ደሳሳ ጎጆ ውስጥ ሳይሆን በተሻሻለ ከተማን በሚመስል እንት ውስጥ መኖር ይቻላል ተብሎ እንደ ወረዳችን በሞዴል ደረጃ የተሰራ የገጠር ሞዴል የአርሶ አደር መንደር ነው። ቀበሌ ወራበሻ ይባላል። እዚህ መንደር ውስጥ በመጀመሪያው ፌዝ ውስጥ በሰሩ 5 ቤቶች አሉት። ውስጡ ወደ
ከ10 የሚበልጡ ፓኬጆችን ያጠቃልላል ነው። አጠገባችን የምናየው የተሻሻሉ ላሞች የሚቆዩበት ነው። ይሄኛው እዚህ ፊት ለፊታችን ያው ጎመን ለሰው ልጅ የሚያስፈልግ በሙሉ ከመድኃኒት ጀምሮ ሰላጣ፣ ቆስጣ፣ ቀይ ስር፣ የሌማት ፍሬሽ የሆኑ ነገሮችን ማግኘት የሚቻልበት ነው። ወደዛም ስንሄድ የምናያቸው እዚህ ዙሪያ የምታያቸው እነዚህ ለእንስሳት የሚሆኑ የዝሆኔ ሳር ናቸው። የዶሮ እንትኖች አሉ። ቤቱ 24 ሰዓት አገልግሎት በሶላር አማካኝነት ያገኛል። እዚህ ፊት ለፊታችን የንብ እንትኖች አሉ። ባዮጋዝ አለው ኃይል ያገኛል። ለምሳሌ ገጠር ላይ አንዱ ትልቁ ችግር እናቶች በጪስ ምናምን እንትን ይሄን ማስቀረት ይችላል። እዚህ ጋር ባዮጋዝ አለን። ከዚህ ኃይል ያገኛሉ። ውስጥ ላይ ምግባቸውን ማምሰል የሚችሉበት አማራጭ አለ። ከዚህ የሚተርፈው ደግሞ ኮምፖስት አለው። ከዚህ ከባዮጋዝ ተረፈርት ወጥቶ እዚህ አካባቢ ላይ እንትና ኮምፖስት ነው። እዚህ አካባቢ እንሰት የተለመደ አይደለም። ከዚህ በፊት ማለት ኮሪደሩ ከመምጣቱ በፊት ደጋ አካባቢ ያለ እንትን ነው። እዚህ አካባቢ ኮሪደሩ ከመጣ በኋላ ነው እንሰት አለ። እዚህ ውስጥ እንደገና ቡና አለ። ባለፈው ሽምብራ ተነስቷል፣ ባቄላ ተነስቶበታል። አንዱ ትልቁ እንትን በትንሽ ቦታ ውስጥ ሁሉ ነገር የተሟላ ፓኬጅ ማረጋገጥ እንደሚቻል የተማረበት ነው። ለኢድ የተዘጋጀ የስልጤ ባህል ምግቦች አሉ። በሱ እየተቋደስን እየተዝናናን የኢድ በዓላችን እናከብራለን። በድጋሚ እንኳን አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። እንደሚታወቀው በእስልምና ያሉ ሁለት ኢዶች ናቸው። የመጀመሪያው ያው ይሄ ኢድ አልፍጥር ነው። ከዛ ቀጥሎ ያለው ኢድ አልአድሃ ነው። ኢድ አልፍጥር የተባለበት ያው ሰዎች ጾማቸውን ሲጨርሱ ስለሚበሉ ነው። ፍጥር ማለት መብላት ማለት ነው። ጾማቸውን ሲፈቱና ሲበሉ የሚደረገው ኢድ አልፍጥር ይባላል። በኢድ አልፍጥር ስልጤ ውስጥ በጣም በደማቅ ከሚከበሩ በዓላት ውስጥ ነው። ለበዓሉም የተለያዩ አይነት ባህላዊ ምግቦች ይዘጋጃሉ። ከነዛ ውስጥ ፊት ለፊታችን የሚገኘው ቡላ በአይቤ ቡላው የሚገኘው ከእንሰት ነው። ከዛ አይቤ አለ፣ ቅቤ አለ። ጎረቤት፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ህፃናት፣ ሁሉም ዘመድ አስማት ከተማም ገጠርም ያለው ተገኝቶ በደስታ የሚያሳልፍበት ቀን ነው። በፕሮግራሙ እንደዚህ የተለያዩ ጣፋጭ የሆኑ ምግቦች ይዘጋጃሉ። በጋራ ነው ማዕዱ የሚቋደሰው። የተለየ ምክንያት አለው ይህ ምግብ የሚዘጋጅበት? ይሄ ምግብ የሚዘጋጀው ብዙ ጊዜ ትልቅ እንግዶች ሲኖሩ፣ የጎሳ ስብሰባዎች ሲኖሩ፣ ሰርግ ሲኖር፣ አረፋ ሲሆን እና አሁን ፍቺ ሲሆን፣ በፍቺ ደግሞ ጠዋት በልተሽ ስለምትሄጂ አፈኩፋቸው ይሉታል ሰው የኛ ማህበረሰብ። ጠዋት ወደ ሰላት ከመሄዱ በፊት ይሄኛውን ምግብ ተመግበው ነው የሚሄዱት። ዛሬም ፍቺ እንደመሆኑ መጠን ይሄም ያው በዛ መልኩ ነው የተዘጋጀው ማለት ነው። ስለዚህ ይሄኛው ባህላዊ ምግብን ብዙ ጊዜ ለማስተዋወቅም ጥረት ያደረግንበትና በአፍሪካ ድንቃ ድንቅም በሰፊ ያስመዘገብንበት ሁኔታ ነው ያለው። በተለያዩ ሴሬሞኒያችን ላይ ይሄ ምግብ አይጠፋም። የክብር እንግዳ ሲገኝ ዶክተር አብይም ባለፈው መጥቶ እዚህ ሲመረቅም ይሄ ባህላዊ ምግብ ቀርቦ ነው የተመረቀው። የስልጤ ማህበረሰብ የፊቱን ሲያይ ወደፊት ፊውቸሪቱ የበራለት ይሁን እንደ ቅቤ ያማረ እና እንደዛ ለማሳየት ነው እዚህ የሚታየው እንጂ ለሌላ ጉዳይ አይደለም። እና ደስታ የበለጠ ወደፊት እንዲሰማው ፍቼ ማለት በስልጥኛ እንደ ደስታ አይነት ነገር እንደ መስታወት ነው የሚያሳየው። ይህ የዚህ አካባቢና በሌሎች አካባቢም የሚገኝ አተካኖ ባህላዊ ምግብ አይብ
ቡላና ቅቤን በመጠቀም የሚሰራ ጣፋጭ ምግብ እንደሆነ ተገልጾልኛል። በተለይ ኢድ አልፈጥርን ለመሳሰሉ በዓላት ለሚመጡ ለሌሎች ተለለቅ እንግዶችን በተለያዩ ጊዜያት በክብር የሚዘጋጅ የሚቀርብ የምግብ አይነት ነው። በኢድ አልፈጥር በዓል ደግሞ ይህንን ምግብ በመጠቀም ቅቤው እንደ መስታወት ሰዎች እንዲመለከቱት ይደረጋል። በዚህ ባህላዊ ክንውንም ሰዎች ደስተኛ እንዲሆኑና የወደፊታቸውን እንዲመለከቱ የሚያግዝ ባህላዊ ምግብ ነው። የዛሬው ልዩ የኢድ አልፈጥር የበዓል ዝግጅታችንም በዚሁ በስልጤ ዞን ተገኝተን በተለያዩ ቦታዎች በመንቀሳቀስ የገጠር ኮሪደር ልማት ስራዎችን ተመልክተናል። እንዲሁም የኢድ አልፈጥር በዓል አከባበርን በተለያዩ ቦታዎች ተገኝተን ታድመናል። ስለዚህ ደማቅ በሆነ ሁኔታ በዓሉንም እያከበሩ ይገኛሉ። ከዚህ ባህላዊ ክንውን በኋላ ደግሞ በሃይማኖት አባቶች የሚሰጥ ምርቃት አለ። ይህንን የዱዓ ስነ ስርዓት ተከታትለን ዝግጅታችንን የምናጠናቀቅ ይሆናል። እስካሁን ድረስ አብሬያችሁ ቆይታ ያደረኩት ካሰች ምሬሳ ነበርኩ። ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልፈጥር በዓል እንመኛለን። መልካም በዓል። አላሁ አክበር አላሁ አክበር አላሁ